ተገደው የተሰጡት ነገር አይደለም አንደኛው ቦታ ላይ እስር ቤት ይያለ ያሳያል አንደኛው ሰው እስር ቤት ሲገባ በከባድ የተጠረጠረ ሰው ሰንሰለት እጁ ላይ ነው ስለዚህ ሰንሰለት እጁ ላይ ስላለ ተገዶ ነው የሚባል ነገር ነው እየቀረበ ያለው አሁን ይሄ ሌላ ተረተረት ነው ጃሃዳዊ ሐረካት ገዢው ፓርቲ ከህግ በላይ የሆነ ፓርቲ መሆኑን ያየንበት ነው እየተጋጩ ያሉት ከሰላማዊ ጥያቄዎች ጋር ነው ህገ መንግስት በሚፈቅደው መሰረት ምንም አይነት ጥያቄ ሊቀርብ አይችልም ማለት ነውና ጃሃዳዊ ሐረካት ያሳየን ይሄንን ነው የእስረኞቹ ጠበቆች ደግሞ የሚሉት ራሳቸው ላይ ለመመስከር የተገደዱት ኃይልና ግፍ ስለደረሰባቸው በጭካኔ ስለተደበደቡ ያላደረጉትን ለማመን በቅተዋል ነው የሚሉት እና ይሄ በኢትዮጵያ ህገ መንግስት ላይ አንድ እስረኛ ራሱ ላይ እንዲመሰክር የሚገደድበት ሁኔታ በምን አንቀጽ ነው የሚታገደው ግልጽ ነው አንቀጽ 20 እና አንቀጽ 19 እና አንቀጽ 20 አንቀጽ 19 ስትታሰሪ ያለሽ መብት ነው የሚናገረው አንቀጽ 20 ደግሞ ከተከሰስሽ በኋላ የሚኖርሽ መብት ይናገራል ሁለቱም አንቀጾች ምንድነው የሚያወሩት መጀመሪያ ስትያዥም ያለ መናገር መብት አለሽ እንኳን ራስሽ ላይ በጉልበት ልትመሰክሪ ሊደረግ ቀርቶ ራስሽ እንኳን ለፈልፋለሁ ብትይ አትለፍልፊ የምታወሪው ነገር አንቺ ላይ እንደ ማስረጃ ሆኖ ልንጠቀምበት እንችላለን ኋላ ፍርድ ቤት ስትቀርቢ ብሎ የሚያስሽ አካል የማስጠንቀቅ ኃላፊነት አለ ልክ ራንዳ ዋርኒንግ አሜሪካን ሀገር ውስጥ you have the right to remain silent ምናምን የሚለው ነገር ማለት ነው እና እሱ ነገር እኛም ጋር አለ እዚህ ሀገርም አለ እነዚህ ሰዎች ተገደው ወይም ተደብድበው እንዲደበደቡና በጉልበት ቃላቸውን እንዲሰጡ ማረቅ ቀርቶ ሳይፈልጉ እንኳን ዝም ብለሽ አንድ ፖሊስ መጥቶ እናገርም አለበት ብሎ ማስጨነቅ ሁላ እንደማይችል ህጉ በግልጽ ያስቀምጣል ያው the right to remain silent ሲልሽ ከመጀመሪያ እስከ መጨረሻ ፍርድ ቤት ቀርበሽ ሁላ ቃል ሳትሰጪ መጨረስ ትችላለሽ ምክንያቱም የታሰርሽው አቃቤ ህግ ስለፈለገ ነው የታሰርሽው ፖሊስ መንግስት ስለፈለገ ነው የታሰርሽው የመንግስት ኃላፊነት ነው አንቺ ጥፋተኛ መሆንሽን ማረጋገጥ ያንቺ ኃላፊነት አይደለም እዚህ ነው የታሰረ ሰው ራሱን እንዲከስ ወይም በራሱ ላይ እንዲመሰክር መገደድ የለበትም ለምን አንቺ ራስሽን አላሰርሽ ያሰረሽ ኃይል ነው ነፃነትሽን የወሰደብሽ ሲያስርሽ ማለት ነው ያሰረሽ ሰውዬ ለምን እንዳሰረሽ የማስረዳትና ያቀርበው ማስረጃ ደግሞ ከምክንያታዊ ጥርጣሬ ውጪ ጥፋተኛ መሆንሽን ማረጋገጥ ይቻላል አለበት ያ እስካልተደረገ ድረስ ከዛ ውጪ የሚደረገው አንቺ ሳትፈልጊ በግድ ስትናገሪና ራስሽ ላይ የሆነ ወንጀል እንድትፈጥሪ ከተደረግሽ ተጥሰዋል ሊያሰኝ ይችላል አንድ ሰው በፍርድ የተያዘ ሰው በህግ ጥላ ስር ያለ ሰው በፍርድ ቤት ጉዳዩ እየታየ ያለ ሰው በህገ መንግስቱ በራሱ ላይ ለመመስከር መብት ያለው ሰው ነፃ ሆኖ የመገነስ መብት ያለው ሰው የራሱ ሀብት ጭምር በሆነው በህገ መንግስቱ አንቀጽ 29 መሰረት እሱንም ጭምር ሊያገለግል ይገባ በነበረ ቴሌቪዥን ሲቆረጥ ሲፈለግ ሲከብ ኢቭን አንድ ሰው በውሳኔ ውሳኔን ተወሰነበት ነፃም ወጣ እያንዳንዱ ነገሩ ለሰው መታየት የለበትም ይሄ ሰው ከለብሶ ሰው ፊት መቅረቡ መቼም ለሁሉም ሰው ላየው ሰው በሙሉ የውርደት ስሜትን የሚፈጥር ይመስለኛል አቶ ተማም እንግዲህ እንደ ጠበቃ ደንበኛው አቶ አቡበከር አህመድ በኢትዮጵያ ቴሌቪዥን እንደተመለከትነው በትናንትናው ዕለት ራሳቸውን ሲወነጅሉ ነው በቴሌቪዥን የተመለከትነውና ከዚህ ሁኔታ ይሄ በፍርድ ቤት በማስረጃነት ሊቀርብ ይችላል ወይ የናንተስ በቀጣይነት የመከላከያ ስልታችሁ ምን ይሆናል ባይዘው አንድ ነገር አለቆ ራስን መወንጀል የሚባል ነገር ምንድነው እኔን አመለካከት የሆነ ሰው የማይስማማው ከሆነ ያ አመለካከት ወንጀል አይሆንም አቡበከር በዛ ጉዳይ ላይ ኢቭን ባንደር ተገዶ መገደዱን ኋላ ኢትዮጵያ ቴሌቪዥን ራሱ ኋላ በሰባት ሰዓት ማሰራጨው ነገር ላይ ታይቷል እጁን በካቴና ታስሮ እየተሳቀበት የተደረገው ተላልፈ የተባለው ታየው ጉዳይ ኖርማሊ አንድ ሰው እኮ በእንደዛ አይነት መልኩ ራሱ መወንጀል አይደለም የፈለገውን ነገር ያደርጋል ለምን ያለበት ሁኔታ ከባድ ስለሆነ ከዛ መገላገል ነው ህግም እኮ ሄድ ያስቀምጧል ህግ አሁን የኢትዮጵያ ህገ መንግስት አንድ ሰው በማስገደድ የተገኘ ማስረጃ ተቀባይነት የለውም ይላል አንቀጽ 19 ንዑስ ቁጥር 5 ላይ ስለዚህ ማስገደዱ ኋላ ራሱ ቴሌቪዥን ባቀረበው ነገር ላይ ታይቷል እጁ በካቴና ታስሮ በጨለማ ምናምን ቤት ተደርጎ ሰዎች ይሳሉ ወገቡን እያከተ እንዲያዘ ማለት የተመሰለ ማለት እንግዲህ ነው ለዚህ ዘገባ አደጋ የደረሰበት ነገር ነው ሊሆን የሚችለውና
በእንደዚህ አይነት መልኩ ሰው ራሱ መወንጀል አይደለም ምንም ነገር ሊል ይችላል ፈጣሪውንም ሊከድ ይችላል ኖርማሊ በሃይማኖትም ቢሆን እንኳን በህግ አይደለም በሃይማኖትም በእንደዚህ አይነት ሁኔታ ውስጥ ፈጣሪው ብትክድ ካርታ ይባላል ስለዚህ ዞሮ ደንበኛዬ አንደኛው ሰው ራሱ ማስወንጀል የሚቻልበት ነገር መኖሩ ነው የሚያሳዝነው እንጂ ደንበኛዬ አሁን ራሱ የወነጀለው ነገርና በህግ ተቀባይነት ያለው ነገር አይደለም ግን እንደዛ ማድረግ መቻሉ ራሱ በጣም አሳዛኝ ነገር ነው ህግን ባልተከተለ መንገድ ተጠርጣሪዎችን በማስገደድ ቃላቸውን እየተቀበለ ይገኛል ብላችሁ አቤቱታ አቅርባችሁ ነበር ለዛ የተሰጣችሁ ምላሽ ምን ነበር ያኔ ቀረጻ እየተከናወነ ነበር በትክክል በዛ ጊዜ ደንበኞቻችን ለህዝቡ እንዳይገለጽም የፈለጉት ነገሮች ስለነበሩ ለኛም ኦቶሪቲውን ስላልሰጡን ልንገልጽ አልቻልንም ከእናንተ ጋር እንደዚህ ጥያቄ ቀርቦልን ነበር በዛ ጊዜ ሲምፕሊ የሆነው ደንበኞቻችን ላይ ከፍተኛ የሆነ የመብት ጥሰት ተደርጎ የኃይል እርምጃ ተወስዶ ነው እንደዛ አይነት ነገሮች የተገኙትና በአንድ ቤት ውስጥ እንዲቀረጹ ተደርጎ በግድ ማለት ነው ያለ ፍላጎታቸው ተቀርጾ እንዲቀርብባቸው የተደረገ ነገር ነው በምንድነው የሚያውቁት እሱን አቶ ተማም ያለ ፍላጎታቸው መሆኑን በተለይ ደግሞ በአቤቱታችሁ ተጠርጣሪዎቹ ከፍተኛ ለሆነ አካላዊና ስነ ልቦና ጉዳት ተጋልጠው ነው ይሄንን ቃል የሰጡት ብላችኋል ምን ማስረጃ አለ አንድ ምንድነው የነገሩት ደንበኞቹ የነገሩኝማ በዛን ጊዜ ፊዚካሊ በአካል የሚታይ የነበረው የጥርስ መሰበር አለ የጺም መነጨት አለ ፊት ላይ ማበጦች ነበሩ ከፍተኛ መደብደቦች ነበሩ እና ይሄም ስላለ ደንበኞችም ኦብቪየስሊ እንደዚህ አይነት ነገሮች እንደተደረገባቸው የሚዋሹ ሰዎች ስላልሆኑ ብቻ ሳይሆን በአካላቸውም ላይ እነዚህ አይነት ነገሮች የነበሩ ስለሆነ ነው በዛ ጊዜ ለፍርድ ቤቱ በዝርዝር ነው ያቀረብነው ማስረጃም እርስ በርሳቸው ማስረጃዎች ነበሩ ከዛ ውጪ በአካል ደረጃም የሚታዩ አሉ አሁን እንደውም ላንተም በጊዜው ለመናገር አንዳንድ ማስረጃዎችን ያሟላን ስለሆነ ነው እንጂ ከዛ የበለጠ ከፍተኛ ድርጊት ነው የተፈጸመባቸው በርግጥ እዚህ ቦታ ይፈጸማል ብለን የማጠብቃቸው ነገሮች ጭምር የተፈጸመባቸውና ያን በጊዜው ለፍርድ ቤቱ በዝርዝር ነው ያመለከትነው ፍርድ ቤቱ በዛ ጊዜ በነበሩት 12 መዝገቦች ላይ ጥቅምት 14 ቀን በነበረው ችሎት ማለት ነው ፖሊስ ያቀርባቸዋል ተብሎ ከመዝገቡ ጋር ተያይዞ ይቅረብ ካለ በኋላ ፖሊስ ሲመጣ ስቴት እንዲሰጥበት አው ከዛሬ ችሎቱ ከሰዓት ስለሆነ በጠዋት ነው ያገባነው የነበረውና ከሰዓት መልስ ይሰጥበታል በሚል በፍሉድ አትቶት ከሰዓት ቀረቡ በችሎት ቀረቡ አለ ከሰዓት እስከመጨረሻው ሰዓት ግን አልቀረቡም ፖሊሶቹ መዝገቡም ተዘጋ ማለት ነው እና በዛ ጊዜ ከመዝገቡ ጋር ቀርቦ ተያይዞ የነበረው ይሄን ጉዳይ የሚያስረዳ በዝርዝር የተጻፈ ጽሑፍ ነው የነበረውና ማስረጃዎቹ በርግጥ በጊዜው በአካል ደረጃም የነበሩ ናቸው እነዚህ የተባሉት ነገሮች በሙሉ በማስረጃ የተደገፉ ናቸው ለጤሳት ተኩል እኔና አንድ ሌላ የኮሚቴው አባል ባደርንበት ቤት በብሔራዊ ደህንነትና በፌደራል ፖሊሶች ከቤት ውስጥ ያዙን ሁለታችንንም በጣም ደበደቡን እየደበደቡም በባዶ እግራችን ከቤት አወጡን ናሲ 5 2004 ጀምሮ 15 ቀናት ያህል ለብቻዬ በበረዶ ቤት በእስረኞች ቋንቋ ሳይቤሪያ በሚባለው ውስጥ አሰሩኝ ከዚህ ጊዜ ጀምሮ ሙስሊም ባልሆን ኖሮ ህይወትን የሚያስጠላ ክስተት ነበር ከጠዋቱ 2 ሰዓት ተኩል እስከ ማታ 11 ሰዓት ተኩል ካቴና በእጄ ከዚያም ባንገቴ ላይ ተደርጎ ቁጭ ብድግ እየሰራው ሰላት እንኳን ሳልሰግድ ልክ 11 ሰዓት ተኩል ወደ ክፍል ይመልሱኛል በፊት ለፊቴ ወለል ላይ ተደፋው እግሬን ገልብጦ ያለ ርህራሄ ገረፈኝ ተወራጨው ጮህኩ ግርፊያው አቆመና ቆም አለኝ ቆምኩ ሱሪዬን አወለኩ በልቴን ገረፈኝ ጮሄ ተጎነበስኩ ኳታሪ ሄዳችሁት ለሌላ ዓላማ ነው አለኝ አይደለም አልኩት ድጋሚ ገረፈኝ መተኝ በቦክስ በርግጫ በዱላ አጣደፈኝ ለተወሰኑ ደቂቃዎች ያባቱን ገዳይ እንዳገኘ ንዴት በተሞላበት ሁኔታ ተሳደበ ጮኸ ተማታ ፍጹም ጤነኛ አይመስልም ነበር
ሰው እንዴት የማያውቀውን ሰው እንዲህ በጥላቻና በንዴት ተሞልቶ ያናገራል? ምሳ ሰዓት ደረሰ። ማቆሚያ ከሌለው ጩኸት፣ ግርፋት፣ እርግጫ፣ ስድብ፣ ቦክስ ምሳ ሰዓት ገላገለን። አልሐምዱሊላህ አልኩኝ እረፍት ስላገኘሁ። እጄን ገረፉ። ጀርባዬን፣ እጄን፣ ሁለመናዬን ያገኘው ቦታ እየሰነዘረ ይገርፈኝ ጀመር። ሲበቃው ቁጭ በል አለ። ትንሽ ወንበር ላይ ቁጭ አልኩ። ባዶ እግሬን ነበር። እግሬን ወደፊት አደረግኩት። የእግሬን የላይኛውን ክፍል ቁርጭምጭሚቴን፣ ጉልበቴን ይገርፈኛል፣ በቦክስ ይመታኛል። እረፍት የሌለው ድብደባ። የምሰጠው መልስ እሱ ካሰበው ዓላማ ጋር የማይጣጣምለት ከሆነ እውነት እየነገርኩትን ይመታኛል፣ ይዝትብኛል፣ ያስፈራራኛል። በለትህ ላይ ውሃ በሃይላንድ አንጠልጥዬ ነው የማሰቃየህ። በኤሌክትሪክ ገላህ እስኪገሸልጥ ነው የምለበልብህ። ጥፍርህን ነው የምነቀቅልልህ። ሲጮህ ሲሳደብ እና ሲዝት ጤነኛ አይመስልም። ጩኸቱ ጆሮ ያናጋል። ምርመራው ስቃይ ይፈጥራል። በተናገርኩ ቁጥር ይደበድበኛል፣ መልሶ ይጠይቀኛል። ምላሽ ስሰጥ ይገርፈኛል፣ ትንፋሽ አሳጣኝ። እስከ ሌሊቱ 8 ሰዓት እጄ በካቴና ታስሮ ቁጭ ብድግ መስራት መቆም ነበር። ይህ እጅ በካቴና ታስሮ መቆም ከ14 እስከ 16 ሰዓት ያህል ከቁጭ ብድግ ጋር ማሳለፍ ከሌሎች ስቃዮች ጋር ሲደመር መኖርን የሚያስጠላ ከድብደባውም በላይ ዘግናኝና የሚያስመርር ነበር። ለብቻ አንድ ቤት ውስጥ መታሰር፣ ያውም ብዙ ጊዜ መብራት በሌለበት ቤት ውስጥ የሌሊቱ መርማሪዎች ኢሰብአዊ ድርጊት እኔን አስተኝተውኝ 3 ሰዎች እላዬ ላይ ሲቆሙ ከዚያ በኋላ ተነስቼ የምቆም አይመስለኝም።